ያጋጠመኝ ነገር ዛሬ እንጃ ከበድ ያለ ነው። ከሁለት ሰዓት በፊት ነበር ያጋጠመኝ። ዛሬ መድኃኒዓለም በቸርነቱ በቀኑ ቀን ከዚህ ከደረስኩ በኋላ ልክ እዚህ ላይ ነበር። ያን ካደረግኩ በኋላ እንኳን 4200 ብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የስፍና ሚዲያ ተከታታዮች በያላችሁበት እንዴት አላችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራም እንግዲህ የመጣሁት እኔ ምን እንደምላችሁ አላውቅም። እንግዲህ ያጋጠመኝ ነገር ዛሬ እንጃ ከበድ ያለ ነው። ከሁለት ሰዓት በፊት ነበር ያጋጠመኝ። ሁሉን ነገር አብረን የምናይ ይሆናል። በመጀመሪያ ራሴን ላስተዋውቃችሁ አዛነው እባላለሁ። የአራተኛ ዓመት የክሊኒካል ፋርማሲ ተማሪ ነኝ። በትርፍ ሰዓቴ ደግሞ ይህ የምታዩት እንግዲህ ስፍና ሚዲያ የራሴ ቻናል ነው። በራሱ ሰዓት ደግሞ የፋርማሲ ተማሪዎችን የማግዝበት የራሴ ቻናል ደግሞ 2000 ምናምን ሰብስክራይበር ያለው ኢትዮ ፋርማ አካዳሚ የሚል የራሴ ቻናል ላይ ምን እንደሆነ ስነግራችሁ ትናንት ማለዳ እንግዲህ የትምህርት ክፍያ ተልኮልኝ ነበር። ከሊ ብር እንግዲህ የሴሚስተር ግማሽ ክፍያ 4200 ብር ነበር እና ትናንት እንግዲህ ውሏችን ክላስ ነበረን። ከዛም እንግዲህ ክፍያውን ለመክፈል እንግዲህ አመቺ ጊዜ አላገኘሁም ነበር። ዛሬ ልክፈል ብዬ እንግዲህ 2 ሰዓት ክላስ ነበረን። ከዛ 2 ሰዓት ክላስ ገባን። ከዛ 3:40 እንግዲህ ክላስ ወጣን። 3:40 ክላስ ከወጣን በኋላ እንግዲህ የትምህርት ክፍያ ላወጣ ወደ ከተማ ባንክ ቤት ሄድኩኝ። ከዛ በኋላ 3:40 ልክ ወጥቼ ባንክ ቤት ከሄድኩኝ በኋላ ልክ እዚህ ቦታ ነበር የተፈጠረው። እዚህ ቦታ ስደርስ እንግዲህ እዛ 2 ሞተሮችና አንድ ባጃጅ እየመጣ ነበር። ይህ መስመር እንግዲህ ሞተረኞች የሚለማመዱበት ነበር። ፕላስ ዛት ባጃጅና ሞተር ሲመጣብኝ ፕላስ ዛት ደግሞ ይህ ደግሞ የመድኃኒዓለም ቤተክርስቲያን ሰው እየተመለሰ ነበረ። ከዛ ሰው ስለበዛብኝና እዚህ ሄድኩኝ ማለት ነው። ልክ እንደዚህ ነበር የሄድኩኝ የነበረው። ከዛ በኋላ በዚህ እየሄድኩኝ ነበረ። መንገዱ ሰው ስለሞላ ምናምን ከዛም እዚህ ደረስኩኝ ማለት ነው። ከዚህ ከደረስኩ በኋላ ልክ እዚህ ላይ ነበር የተፋብኝ። ከዛ በኋላ ልክ እዚህ ላይ ሲተፋብኝ ማለት ነው ልጁን ዘወር ብዬ ሳየው ስልክ እያናገረ ነበር። የተፋብኝ ነገር ሳየው ደግሞ ኖርማል የሆነ ሳልቬሽን ወይም ምራቅ አልነበረም። ልክ ሳየው ታኝኮ የተተፋ ነበር የመሰለኝ። ከዛ በኋላ ልክ እንደዚህ ወረድኩኝና ልክ ወደዚህ ብዬ በጣም ደነገጥኩኝና ከዛ አማተብኩኝና ከዛ ልጁን ዘወር ብዬ ሳየው ከዛ መለሰ ማለት ነው። ከዛ ትንሽ ወደዚህ እንደሄድኩ ማለት ነው ተመልሼ ልጁን ፎቶ ላነሳው ስል ቅድም ሲመጣ የነበረው ባጃጅ ከሞ ነበርና ሄዶ ገባ ማለት ነው። ከዛ በኋላ በቃ አመለጠ ማለት ነው። እኔ ጀስት ይሄን ቪዲዮ እየሰራሁት ያለው ገንዘብ ለማግኘትና ሰብስክራይበር ላይክ ሼር እንድታደርጉ ሳይሆን ጀስት ያለላችሁ አይደል የፈጣሪና የድንግል ማርያም ረዳትነትና ጥበቃን ለመመስከር ያክል ነው። ወደ ትምህርት ቤት ገባሁኝ። ከተማሪዎች ምን እንደነበረ እስኪ ኢንተርቪው እናድርጋቸው። ታል ግን ተቀምጬ ቢሆን አስቡት 4200 ብር የሴሚስተር ግማሽ ክፍያ ፕላስ እዛ ደግሞ ስልክ አሁን ሰዓት ደግሞ ስልክ እንደተወደደ አስቡ። ብቻ ተመስገን ነው የምለው ፈጣሪ። አሁን ደግሞ ወደ ኮሌጅ ስገባ ከዛ በኋላ ክፍያ አልፈጽም ስል የኛ ክላስ ተማሪ ያልወጡ ተማሪዎች ነበሩ። ከዛም እንዴት እንደመጣው እኔ እንግዲህ አላስታውስም። እነሱ እንግዲህ እንዴት እንደመጣው እንግዲህ ከነሱ ጋር አብረን የምናይ ይሆናል። አብራችሁን ቆዩ። ሰዎች እንዴት ናችሁ? ሰላም ነው አለን። ቅድም እንግዲህ እንድስገባ እንዴት እንደነበርኩኝ ምናምን አይታችኋል። እንግዲህ አንግል ሰራ እንደነበረ ምናምን አይታችኋል። እስኪ እንዳየው መጀመሪያ ከርቀት ስትመጣ እኔ በጣም እንግዲህ ነገር እንደወቅ ብቻ ገብቶኛል እና በጣም ደንግጠሃል። ስትመጣ በጣም ፈጥነው የመጣውና ከጥላ ስትመጣ ነው ምናምን ስንል አንተ እንደመጣ መጀመሪያ ክላስ አለ እንዴ ብለህ ደንግጠህ ጠይቅ። ግን እኛ ክላስ እንደሌለ ነገርነ። ከዛ በኋላ አንተ ሙና ስንል መንገድ ላይ አንግል ያደርጉ ሌቦች እንደተፉብህና አንተ አማትበህ እንደመጣ ከዛ በኋላ ከመጣ በኋላ እንኳን እኛን ያየነው በአይናችን ያየነው ከሰውነት ላይ የተለያየ ነገር እነሱ የረጩት የተፉብህ ነገር እንዳለ እሱንም አይተናል። ከዛ ደግሞ ያን ካደረጉ በኋላ እንኳን 4200 ብር በኪስ እንደያዝ ስልክህንም እንደዛ እንዳደረግ ከዛ በኋላ ያን ብር ተቀብዬ ክፍያውንም ፋይናንስ ላይ ነው ከፍዬልህ። ከዛ በኋላ ያው እንግዲህ በተወሰነ ደረጃ ቢባልም የተወሰነ ተረጋግተህ ወደ ቤታችን እንድንሄድናል ማለት ነው። ልክ ነህ። በጣም አመሰግናለሁ የምር ዮሴፍ፣ ቅድም በጣም እንድረጋጋ አድርገኛል። ፕላስ ደግሞ ክፍያም የከፈልክልኝ አንተ ነህ።
ተመልካቾቻችን ዮሴፍን በጣም እንግዲህ የክላሳችን ሪፕሬዘንታቲቭ ነው። ፕላስ ደግሞ በጣም ነው የማመሰግነው። ሁላቸውንም አግኝቻቸው ነበር። ፕላስ ደግሞ ዮሴፍ ደግሞ የክፍያ ብሬን ተቀብሎ እስከ ሬጂስተር ድረስ ያስፈጸመልኝ እሱ ነበር። ፕላስ ከግማሽ መንገድ ድረስ አብረን ሄደን ነበር። ቤትም እንድንሄድ ሁሉ አብሮኝ ነበር። ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ሁላችንም አትሊስት ቢያንስ ውዳሴ ማርያምና ዳዊት መድገም በጣም ጥሩ ነው። ይህን ስል ደግሞ እኔ ጸልዬ በጸሎቴ ነው የዳንኩ ማለቴ ሳይሆን እያልኩኝ ያለው ምክንያቱም እግዚአብሔር ሁሉንም ይጠብቃል። የጸለየውንም ያልጸለየውንም ሁሉንም ይጠብቃል። ጳጳሱንም ይጠብቃል፣ ዲያቆኑንም ይጠብቃል፣ ካህኑንም ይጠብቃል፣ ሀጡን ይጠብቃል፣ ንጹህን ይጠብቃል፣ ሁሉን ይጠብቃል። ኦርቶዶክስ የሆነውንም ያልሆነውም ሁሉም ይጠብቃል። ነገር ግን መጸለይ ጥሩ። የስፍና ሚዲያ ቤተሰቦች እንደምትመለከቱት ነው እንግዲህ ፈጣሪ ነው እንግዲህ ያወጣኝ። ዛሬ መድኃኒዓለም በቸርነቱ በቀኑ ቀን የጠበቀኝ እኔ ከምንም በላይ ሁሌ የምታደርገውም የምሬን ነው። እኔ ከምንም ማለት እንደዛ ሆነ ያን ያህል የሆነ ነገር የኔ የረጭት ነገርን ምን እንደሆነም አላውቅም። ሰው ነው እንትን ልብሱ ላይ በጣም እንትን ብሎ ነበር ይልና በጣም የሚያምር ነበርና ያን ሁሉ ያወጣ መድኃኒዓለም ይክበር ይመስገን። ያው እንግዲህ በእኛ ኃይልም ባይሆን በመድኃኒዓለም ኃይል አውጥቷል። እግዚአብሔር ይመስገን ይገባል። እናመሰግናለን። እኛም ያንተ ደስታ የኛ ደስታችን ነው። አመሰግናለሁ እግዚአብሔርን የምረው በጣም ነው የማመሰግነው። የተፈጠረኝ ነገር አላውቅም ምን እንደሆነ አላውቅም። ብቻ ታኝኮ የተተፋመውና ኖርማል የሆነ ሳልቬሽን ወይም ኖርማል ሴክሬትድ የሆነ ምራቅ እንዳልሆነ ብቻ ነው ማስታውሰው። እንዳያችሁት ነው። ወዲያውኑ በቀጣይ በሌላ ቪዲዮ እንግዲህ እስከምንገናኝ ፈጣሪ ሁላችን ይጠብቀን። ሁላችሁም ሼር ማድረጋችሁ እንዳትረሱ።